ዳርማማ አሁን ዲርማማ ሞሎ ዲርማማ ብሎ ይነቀሳሉ እናታቸው ምናምን ምን አይነት ፊደል ያልቆጠረ ነቃሽ ጋር ነው ሄጁ You told this country ነግረውኝ ነበር እኮ አባብዬ አዋሳ country was beautifully መምጣቴን እንዳታቅ ያችርኩስ ሊል እጅሙ ፊኒ እንዳለ የሚበላ ማይበላ አላቅኝ አላቅኝ የሆነ ጥብስ ይበዛዋል ያባነሳው በቃ አነሳው ምናምን ነገር ሳይ እንደዚህ ብዙ ከለር መጠጥ አለ መጠጥ ነው ማለት ነው የሚጠጣ ነገር አንተ ደግሞ የሚጠጣ ነገር ሰላም እንዴት ናችሁ ቤተሰቦቼ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንደተለመደው ባበዱና ባባበዱ ቪዲዮዎች ተመልሰን መተናል ማለት ነው። እንግዲህ ዛሬም ፈታ እንላለን፣ እንዝናናለን፣ እንስቃለን። የሚያወቃቅሱን የሚያመካክሩን ነገሮችም ደግሞ ካሉ በዛው እንመካከራለን፣ እንወቃቀሳለን ማለት ነው። ሁላችሁም ይህንን ቤት ሰብስክራይብ ያላረጋችሁ ያው ዩቲዩብ ሰከንድ ቪዲዮ ነው ይሄ ሰብስክራይብ ያላረጋችሁ አሁንም ሰብስክራይብ ማድረግ እንዳይረሳ። ከዚህ በፊት የለቀኩት አንድ ቪዲዮ ነበረ በደንብ ቪው ስለማይወጣ ሰው ጋር ስለማይደርስ ሰብስክራይበር ስለሌለኝ ሁላችሁም የምታዩት ሰዎች በሙሉ ማየት እንደጀመራችሁ ላይክ እንድታደርጉ ጠይቃችኋለሁ። ላይክ እያደረግን ቪዲዮችን እንጀምራለን ማለት ነው። በኋላ አገኛችኋለሁ። ወይ አባብዬ ሐዋሳ ገብተናል አይተው የማይጠግቧት ህብራዊት ከተማ ሐዋሳ ምቹ ነች ለኔ የምትስማማ you told this country ነግረውኝ ነበር እኮ አባብዬ ሐዋሳ country was beautifully መምጣቴን እንዳታቅ ያችርኩስ ሊሊ አደራ እንዳይነግሯት አደራ። እኔ ስለ ሐዋሳ ምን ልንገሮት አባብዬ ሐዋሳ ቁርሴን አሳምቡሳ ምሳዬንም አሳ የልጅነት ፍቅሬ አረ ወዴት ነሽ ወላንሳ is that your ወላንሳ my kid wife matching for you የልጅነት ሚስቴ ጋር ትመሳሰያለሽ። ኦኬ አንቺ አይደለሽማ። አረ አባብዬ እርሶ ደግሞ እኮ ሙዚቃ ካልሰሙ ጭፈራ ካላዩ በቃ ምንም የሚያምኑኝ ነገር የለም። ሐዋሳ ነኝ አልኩት እኮ አባብዬ ያበደ ነው እውነት። አባብዬ ጋር የምትሄዱ ሰዎች እንግዲህ ስራችሁን ታውቃላችሁና አባብዬን ጉልበት በነገራችን ይብራብኝ። ለነገሩ እንደዚህ አይነት ነገር ብዙ የሚዋጉኝ ህዝቦች አሉ ከጀርባዬ ትላለ ነው። ለማንኛውም ግን ያበደ ነው በጣም አሪፍ ኮንተንት ማለት ነው። ያበደለት ኮንተንት ምናምን ነገር በነገራችሁ ላይ ማለት ነው። ሐዋሳ በጣም መሄድ የምፈልግበት ቦታ ነው። በጣም የሌለ መሄድ የምፈልግበት ቦታ ማለት ነው። አይ ዊሽ እዛ በሆን አይ ዊሽ ሆነ እንደዚህ አባብዬ ሐዋሳ እንደው ያስወስዱኝ። እስኪ ቼክ አድርግልኝ አዋራልኝ ምናምን ነገር እስኪ ብድክ ብዬ ሐዋሳ ዱብ እንድል እስኪ ከሰሩልኝ ምናምን ነገር አናግራቸው እስኪ አባብዬና እንዳረሳሽ ነግሬያለሁ። ዋው ያ ጀለስ ፈተና ሊደርስ 30 ደቂቃ ሲቀረው ዋና ነገሮቹን ሲያሸመድድህ ሁላችንም እናውቃታለና this is obvious guys በጣም ሁላችንም ያጋጠመን አይነት ነገር ነው። አይ ብዙዎቻችን አጋጥሞናል እንደዚህ አይነት ነገር። እኛ አስተማሪው ሊፈትን ምናምን ነገር ደቅ ብለን ክላስ ውስጥ ፈተና ልንቀበል ምናምን ነገር ያ እንደዚህ 30 ደቂቃ ብቻ ለማንበብ የሚፈልገው ሰውዬ የታች ከሆነ የሆነ ሰው ምናምን ነገር እየተያየቀ ነው ወይ ደብተር ገልጦ ምናምን ነገር የሆነ ሾፍ እያደረገ ነው። ከባድ ናችሁ እናንተ ሰዎች ግን ይመቻችሁ ማለት ተዋረድኩ ማለት ምንድነው የምትዋረደው? ሆዴ ደግሞ ተው ሀብታም ሰው ተመዋረድ ነው ከሌለህ ግን አንዳንዴ መብላት ነው መብላት ነው። እሱማ ሆድህ ይበላሃላ መብላት ነው። እንዴት መብላኔ ሲበላኝ እኮ ነው ያደረው። እንዴት ረጅም ቡፌን እንዳለ የሚበላ ማይበላ አላቅኝ የሆነ ጥብስ ይበዛዋል ያባነሳው በቃ አነሳው ምናምን ነገር ሳይ እንደዚህ ብዙ ከለር መጠጥ አለ መጠጥ ነው ማለት ነው የሚጠጣ ነገር አንተ ደግሞ የሚጠጣ ነገር ሚጠጣ ነገር እሺ ብዙ አይነት ከለር ያለው ሚጠጣ መጠጥ መጠጥ ላይ
እኔ እቺ አሽጋርኳታ ዳቦቺ ጠርሙስ ውሃዋ እንዴት ደስ ይላል ብዬ ነጭ ነገር ነው አነሳ። በከለር ነው እኮ የምታውቀው ነጭ ነገር መረጥ። እሺ ውሃ እንዴት በጠርሙስ ይኖራል ያነሳ። እሺ ቁጭ አልኩ በቃ እየበላውና ይሄ ደጋሿ ታያለች እንዴ እኛ ይሄ ደገሱ ከደገሱ በኋላ አትብሉ ነው እንዴ አልኩኝ። እኔ ግራ ገባኝ። ያፈጣነች አሁን ያለው ይሄ መታውልሽ መስሎሽ ነው ብዬ እኔ ለፎቶ ነው እንዲያዘጋጁት ምግብ ለፎቶ እንደሱ ይመስል ነፋውት ነው በላሁት የበላው ማኻለ ጠርቀመ ይሸታል እንትኑ ይሄ ነጭ ነገሩ ይሸታል። ስጠጣው አዎ አባት አረቄ ነው አባት አረሱ በሆነ እንደው አባት አልቻለታለው ወይ ይሄ እኮ የሚጠጣ ነገር አይደለም ሳኒታይዘር ነው። አስተጣያይሽ ለምን ገረግልሽኛል? አስተጣያይሽ ሳኒታይዘር አረላሽ አረላ አረ ያይነፋም አረላሽ አስቡት። ሰርግ ሄዳችሁ ተውት፣ ሌላውን ተውት፣ መታየታችሁ መገለመጣችሁ ምናምን ነገር ይቅር። ሳኒታይዘር አንስታችሁ ከጠጣችሁ በኋላ ሳኒታይዘር መሆኑ ሲነገራችሁ ያለው ስሜት አንድ አለማወቃችሁን ነው የምታውቁት። እሱ እንዳለ ሆኖ ያያችሁ ህዝብ ማን ያየህ ሰው አረ አይኑ አይቻልም። በዛ ላይ የኢትዮጵያ ህዝብ አይናችን እኮ ከባድ ነው። ማን አይናችን በጣም ከባድ የሆነ ነገር ነው። ምን እንላለን እንግዲህ ብቻ ከባድ ለእጅ ነው የተቀመጠው። ለካ ለእጅ የሚታጠብ ነው እና ለምን አልከለከልሽ ይላታለሁ። ይሄ በጣም ስለበላህ ማይሆን ምግብም ስላለ ሆድህ ይጠበው ብዬ ነው። ሀብታም እኮ በድሃ ነው ሙድ የሚይዘው። አለማወቅ በጣም ይሄ ፕሮማክስ እያለ ሲቀጥል ማለት ነው ያለማወቅ ጥጋችን። ሸክሷን ምንሽ ነው ፈታቶ ይሳሰርካል። አረ ፈታዋት ማለት ምንሽ ፈታቶ ይሳሰርካል። ወንድሟ እርዳታ ሁሉ የሚሰጠው በቆንጨራ ነው። እርዳታ ሁሉ በቆንጨራ ነው የሚሰጠው። በእርግጠኝነት በዚህ አይነትማ ሰላምታ ሁሉ የሚሰጠው በቆንጨራ ነው። የምር እንዴ ግነት ይክፋችሁ። እርዳታ በቆንጨራ እኔ ነኝ ባትከፍት ነበር የሚገርመኝ። እነዚህ ሰዎች ማለት ነው ቪዲዮአቸው ተደጋግሞ ቢታይ ራሱ የማይሰለቹ ሰዎች ናቸው ሁለቱ ማለት ነው። በቃ እቺ ለመናገር ነው እዛ ድረስ የሄዱት። ባትከፍት ይገርመኝ ነበር ለማለት ላይክ ባታረጉ ይገርመኝ ነበር። እኔ ራሱሽ ሰብስክራይብ ባታረግ ይገርመኝ ነበር። ትቀልዳለህ? ሰምታል ሰብስክራይብ ላይክ እንዳረስ ነግሬያለሁ። አንቺ ነግሬሻለሁ እናቴ። ሰብስክራይብም ላይክ ማድረግም እንዳረሽ አይት ካረግሽ አይ ዲርማማ መሆኑ እኮ ነው። ዳርማር ትበል ምን ትበል ዳርማማ አሁን ዲርማማ መሆኑ ነው። ዲርማማ ብለው ይነቀሳሉ እናታቸው ምናምን። ምን አይነት ፊደል ያልቆጠረ ነቃሽ ጋር ነው ሄድሽው? አሁን ለመስተካከል አይችልም እኮ ምን ብለሽ ፊደል ትጨምሪበታለሽ? ቢያንስ የተማረ ጠቅጣቂ ጋር መሄድ ምን ይጎዳል? አሁን ይሄ አሁን ደግሞ በኩራት አስፋልት ላይ ዳርማር ጫማ ዳርማማ አደብልሽ ጥሩ ነው። እንደዚህ አይነት ነገር ላይ በቃ የምናውቀውን ነገር ብናረግ የማናውቀውን ነገር ባናረግ። እኔ ባንኮርጅ ደስ ይለኛል፣ ግን እቀበላለሁ መኮረጅን። መወራረስ አለ፣ በባህል መሃል መወራረስ አለ፣ ቋንቋ ይወራረሳል፣ ቴክኖሎጂ ይወራረሳል። ግን ስትኮርጅ ወይ አደብ አድርገህ መኮረጅ ነው በልኩ። እንዴት ነው መጀመሪያ በስክሪፕቶ ታጽፊያለሽ። በስክሪፕቶ አጽፈሽ ተወተሽ ትምህርት ቤታችሁ ሃይስኩል ይጨረሰልሽ ፈልገሽ አንብበው እስቲ ይሄ ነገር ዲርማማ ነው ወይ እናት አለም ባይው ዝም ብለሽ በአማርኛ ተንጠልጥለ ቱፓክ መጫወት በተዛባ ፊደል። እሷን ነው ነቃሹን ነው መናገር ያለብን። ነገሩ ሲጽፈው እኮ ታየዋለች አይደለ? በእርግጠኝነት ወረቀት ላይ ጽፎ አሳይቷት ነው ጀርባዋ ላይ የሚገቡ። ለነገሩ እንደዚህ አይነት ንቅሳት እኮ እንትን አይሉ አያሳዩ ምናምን በገገሙ ዝም ብለው ነው የሚገረግዱብን። ያልተማረ ነቃሽ ነው። ከሁለተኛ ክፍል ያቋረጠ ነቃሽ መሆን አለበት። በእርግጠኝነት ከሁለተኛ ክፍል ያቋረጠ ነቃሽ ማን
ናዝናለን ላንቺ ግን ደግሞ እኮ አስቡት በየቦታው ነው የሚታየው ይሄ በጣም እንደዚህ እንደ ወንድ ልጅ በየቀኑ ቲሸርት ስታረግ ቲሸርት ካልሆነ በስተቀር የምታረገው እኮ የትም ሴት ናት በቃ ተገላልጣ ይሄ በቃ ጀርባዬን ከፍቼ ሄዳለሁ እና አይነት ሙድ ነው የሚራመደው ሀገሩ ላይ ውጤትም ስትሄድ ዳርማር የሚባል የሆነ ቦታ አለ መሰለኝ የሆነ በባቡር ስቴሽናችን እንደዚህ ዳርማር የሚባል የሆነ ቦታ አለ ወይ በሱ እንትን ነው በሱ አስበኝ ነው እንደዚህ ያደረኩትና ነገር በላንቺ ለማንኛውም ግን ጋይሶች ሰውየው ግን ይሄ ነቃሹ ሁለተኛ ክፍል ላይ ያቋረጠው አይኔ ቢጨፈንም ማየት ቢሳነኝም አልጠራጠርም እሷን ለማየቴ ጥርሷ ድርብርብ ነው አንድ የፈገግ ሲል የሚስቅ ሁለቴ የምድር መከራ ሲበዛባት እንኳን ሁሉ ያልፋል እያለች በአንዱ ጥርስ አልቅሳ በአንደኛው ስቃለች እኔ አይቻታለሁ ትርፋለሽ ይሏታል አረ ትርፍ የለኝም ሁልጊዜ መልሷ ነው መልኬ ነው ሁለቱም ልንቀልልሽ ለሚሉበት ላልገባው ግን ከቶ አይከፈቱ አንዱ ለደስታዋ ከናፍሯን ገልጦ ፈገግ ሲል በሷ መንታ ነው መንገዱ ነገም ስቅ ይሆን ይላል ሌላው ጥርሷ ባለ መንታ ጥርሷ ባለ ድርብ ጥርሷ እያነቡስ ክስታ ማቅ ክንብንብ ደስታ በድርብ ጥርሷ ላይ ደምቆ እንደተሳቀ ያያት ባይገባው እኔ አይቻታለሁ ፈገግ ባለችበት እንባዋ እንዳለቀ እኔ ብቻ ነኝ ግጥም የምወደው ጋይሶች እስኪ ኮሜንት ላይ ግጥም የምትወዱ በጣም የግጥም አፍቃሪ የሆናችሁ ሰዎች ኮሜንት ላይ እኔ በሉ ግጥም በጣም ነው የምወደው ለእኔ ደግሞ ኤልያስ ሽታሁንና ዘውድ አክሊል ጋይስ በቃ እኔ እንጃ በምን ቃል ልግለጽላችሁ በጣም ነው የምወዳቸው በጣም በቃ ለእኔ የገጣሚያን ጥግ ናቸው ማለት እችላለሁ ለእኔ ብዙ ገጣሚ ምናምን ነገር አላውቅም በጊዜ ያሉት እነሱ ነው ብዙ ጊዜ ሶሻል ሚዲያ ላይ ሲንቀሳቀሱ ማያቸው በጣም እነሱ ነውና እነሱ ነው የምከታተለው አቦ ግጥማቸው በቃ የልብ ነው የሚያደርሰው ምንም ፈልጉ አታጡ ማአት ገጣሚዎች አሉ በጣም በቃ አይሆኑ ገጣሚዎች አሉ ኤልያስ ሽታሁንና የዘውድ አክሊልን ያክል ግን ሊሆኑልኝ አልቻሉም ለማንኛውም ግን ጋይሶች በጣም ነው የምወዳችሁ በጣም ነው የማከብራችሁ አይደርሳችሁም እርግጠኛ ነኝ የሚደርሳቸው ከሆነ አድርሱልኝ ያው ትንሽዬ ሰብስክራይበር ነው ያለው ምናምን ነገር ብላችሁ እንትን የማትሉ ከሆነ አድርሱልኝ ይሄንን ላቬል ለሁለቱ ግን በቃ ይገባቸዋል ሁለቱም የምር ያበዱላቸው በጣም ያበደላቸው ገጣሚዎች ናቸው ይዋጣላቸዋል ሁሉ ፓሽኑ አላቸው ከልባቸው ነው ይነሱና ለማንኛውም በጣም ነው የምወዳችሁ ሁለታችሁ እባካችሁ የማሰማችሁን ማስረጃ ሳትሰሙ ኮሜንት እንዳታረጉ እግረኛው ሚዲያ ሰውን ግራ ለማጋባት ይሄንን ቪዲዮ ተመሳጥረው ከነሱ ጋር አብረው ነው ፖስት ያደረጉት ማስረጃዬን ስሙኝና እመለሳለሁ ኦሬዲ ስክሪፕት አዘጋጅተው አስጠንተው ነው እዚህ ጋር ያመጧቸውና ከካሜራ ጀርባ ሌላ ሰው አለ ልክ ሲሳሳቱ የሚነግራቸው እሱ ነው የቪዲዮውን ድምጽ በደንብ ከፍ አድርጋችሁ ከሰማችሁት ከኋላ የሚናገረው ሰው ድምጽ ይሰማችኋል እሱ ነው ማሰማችሁ ጆሮአችሁን በደንብ እንትን አድርጋችሁ ስሙኝ ህይወቷ ስላለፍ እንደ ውሃ ይሟሟ ለምን አልሟሟም ህይወቷ ስላለፍ ሰማችሁት ለምን አልሟሟም ህይወቷ ስላለፍ ህይወቷ ነው የሞተችው ስለዚህ ከሞተች ማለት ነው በረከት አለ ላይ መጣች ይሄ የለም አልኳት ይግላት ብለሽ ነው ወደዛ ሄድሽው ለሷ ነው ፖርሳሽ ውስጥ ስለነበር ፖርሳዬም አለ በአጋጣሚ የምን ጊዜ ለሷ ነው ታርኩ ይዘዋለሁ ምን ጊዜም ማለት ብለሽ ነው ወደዛ ሄድሽው ለሷ ነው ፖርሳሽ ውስጥ ስለነበር ፖርሳዬም አለ ፖርሳዬ ውስጥ አለ ለሷ ነው እኔ እውነቱን ለመናገር ይሄንን ቪዲዮ ሪከርድ ከማድረጌ በፊት በጣም ደጋግሜ ሰምቼዋለሁ ከዚህ በፊት እሷ ይሄንን ቪዲዮ ፖስት ከማድረጓና የእሷን ቪዲዮ ከማየቴ በፊት ሙሴ ይሄንን ቪዲዮ ለቆት ነበርና ሙሴ የለቀቀውን ቪዲዮ በጣም ደጋግሜ ሰምቼው ነበረ እዚሁ ተመሳሳይ ኢንተርቪው ላይ ነው ሰማያዊ የለበሰችው ሴትዮ ናት እያወራች
ስትሳሳት የነበረውን ፓርት እንደውም የሙሴ በደንብ ጥርት ብሎ ይሰማል። ሙሴ ለቀቀው እንደውም በደንብ አትኩሮ ለሰማው ማለት ነው። ይሄ ዝም ብላችሁ ራንደምሊ እንደዚሁ ፒክ የምታደርጉት ፓርት አይደለም። እነዛ ፓርቶች በጣም ትኩረት የሚፈልጉ ይሄ እንዳትገምቱት ተደርጎ ብቻ አላቸው እንደዛና ሙሴ ለቀቀው ላይ ራሱ 5 ሊትር ስትል ከጀርባ ያለው ሰው 2 ሊትር ሲላት በደንብ ይሰማል። እና የምር እግረኛው ሚዲያ ይህንን ነገር እንደ የሆነ ሚዲያን ከፍ ለማድረግም ሆነ አሮኖ ሪዝንህን ግን if you're trying to do like that you have to like በጣም ማቆም አለብህ። በጣም ማለት ነው ከምልህ በላይ ነው ማቆም ያለብህ። ምክንያቱም ይሄ ለአንተ የሆነ ገንዘብ ሊያመጣል ይችል ይሆናል፣ አሊያም ትንሽዬ ገንዘብ ልትበላበት ምናምን ነገር ልትጠቀምበት ትችል ይሆናል። ግን ቤቱ ድረስ ሄደህ ቀርጸህ እነሱን እዛ ድረስ ሲጀመር እውነቱን ለመናገር 25 ዓመት ለተፈረደበት ግለሰብ ቤተሰብ ኢንተርቪው የመደረግ ሞራላዊ ብቃት ራሱ ሊኖራቸው አይገባም ነበር። እንደ ሀቁ እኔ እንደማስበው ፐርሰናሊ ማለት ነው ይሄ ብቃት ሊኖራቸው አይገባም ነበር። እነሱ ራሱ ተጠርተው ሊያስረዱ 25 ዓመት የተፈረደበት ሰው እኮ ኦልሬዲ እኮ ይሄ ሰውዬ እንደ አዲስ እኮ የተነሳው ወሬው እንደ አዲስ የመጣው እኮ በዋስ አሚን ይግባኝ መጠየቁ ምናምን ነው ይሄን ሁሉ ፋይል ድጋሚ ያመጣውና ብቻ ይሄንን ነገር እየሰራህ ከሆነ እግረኛው ሚዲያ ከስራህ ብትቆጠር እያደረክ ያለው ነገር ልክ ካልሆነ ብታስተካክልና ወደ መስመር ብትመለስ እነዚህን ሰዎች ከናካቴው ሲጀመር አንተ ሚዲያ ላይ ባናያቸው ራሱ ደስ ይለናል። ለእናትየዋም ይሄ ነገር እውነት ከሆነና የምር ትክክለኛ ነገር ከሆነ ለእናትየዋም ቁስል ነው እየሆንክባት ያለው። እውነቱን ለመናገር ቁስል ነው እየሆንክባት ያለው። ምንም እያተረፍከው ያለው ነገር የለም። 1 ዓመት ሙሉ ቁጭ ብላ የሰማችውን ንግግር አሁን ሚዲያ ላይ በየሰው ስልክ በየምናምኑ ሲሰራጭ ሲሰማ ሲደጋገም እንደዚህ አይነት ደግሞ እጸጾች እንዳሉበት ሚዲያ ላይ ሲወጣና እሷ ስትሰማ የሚሰማትን ነገር አንተም እሷ ቦታ ላይ ቁጭ ብለህ ምን ሊሆን ይችላል የሚሰማት ብለህ ለማሰብ ሞክር እና የምር እንደዚህ አይነት ድርጊት ላይ ከሆንክ ይሄ ለሚዲያም ለአንተም ለወደፊት ነገርህ የሚጠቅምህ ነገር ስላልሆነ እንድታቆም እመክርሃለሁ። ግን ያው ጀጅ ማድረግ አንችልም፣ ምክንያቱም በእርግጠኝነት የምናውቀው ነገር የለም። የምንሰማውንና የምናያቸውን ነገሮች ግን እንክዳለን ማለት አይደለም። እሱም ቢሆን ሰው እያደረግ ያለው ነገር ልክ ካልሆነና ከምታደርገው ነገር መመለስ መቆጠብ ካለብህ የምታደርገውን የምታውቀው አንተ ነህ። ከአንተ ውጭ የሚያውቅ ደግሞ ፈጣሪ ያለህና እያደረግ ካለው ነገር ብትቆጠብ በጣም ደስ ይለኛል፣ እኔም እንደምንሰማው ከሆነ ማለት ነው። ለማንኛውም ግን ቤተሰቦቼ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። እንደተዝናናችሁ እንደሳቃችሁ ፈታ እንዳላችሁ ተስፋ አደርጋለሁ። በሚቀጥለው በሌሎች ቪዲዮዎች እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውድ ቤተሰቦቼ እንግዲህ እስከዚህ ሰዓት ድረስ ከቆያችሁ በተለይ ሰብስክራይብ እና ላይክ እንዳይረሳ፣ ቪዲዮዎቼ በደንብ እንዲታዩ ይረዳችኋል። ሌሎች ብዙ ሰብስክራይበሮች እንዲመጡም ያግዘናልና እባካችሁ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።